ሰላም ጤና ይስጥልን ውድ የጽናት ሚዲያ ቤተሰቦች፣ መደበኛ የጽናት የዜና ሰዓት አሁን ይጀምራል። በየጊዜው ለምናቀርባቸው ፈጣን መረጃዎች ወደ እርስዎ እንዲደርስ የደወል ምልክቱን በመንካት ጽናት ሚዲያ ሰብስክራይብ ማድረግዎን አይዘንጉ። ፕሮግራማችን ወደ ሌሎች እንዲደርስ ላይክ፣ ሼር በማድረግ የበኩሉን አጋርነት አይለይ እንላለን። እስከ መጨረሻው ሲቆዩ በርካታ ሀገራዊና ወቅታዊ ዓለም አቀፍ ዜናዎች ይደርሱታል። ጽናት ሚዲያ። ሰላም ጤና ይስጥልን ውድ የጽናት ሚዲያ ቤተሰቦች፣ መደበኛ የጽናት የዜና ሰዓት አሁን ይጀምራል። በየጊዜው ለምናቀርባቸው ፈጣን መረጃዎች ወደ እርስዎ እንዲደርስ የደወል ምልክቱን በመንካት ጽናት ሚዲያ ሰብስክራይብ ማድረግዎን አይዘንጉ። ፕሮግራማችን ወደ ሌሎች እንዲደርስ ላይክ፣ ሼር በማድረግ የበኩሉን አጋርነት አይለይ እንላለን። እስከ መጨረሻው ሲቆዩ በርካታ ሀገራዊና ወቅታዊ ዓለም አቀፍ ዜናዎች ይደርሱታል። ጽናት ሚዲያ። አበይት ዋና ዋና ዜናዎች። ኢትዮ ቴሌኮም ሰራተኞችን ሊያባርር መሆኑ ተሰማ። ከኢሬቻ በዓል ጋር በተያያዘ በርካታ የአማራ ተወላጆች በአዲስ አበባ እየታሰሩ መሆኑ ማሪውን አማሯል። በቱሊ ዲምቱ ሳይት ይሰሩ የነበሩ ሹፌሮች ታሰሩ። በማዕከላዊ ኢትዮጵያ ደቡብ ክልል የነዋሪዎች ስጋት። የኢትዮ ቴሌኮም ሰራተኛ ከስራ እንደተቀነሱ ለጽናት ሚዲያ የደረሰ መረጃ አመላከተ። የድርጅቱ ሰራተኛ የሆኑት ስሜ አይጠቀስ ያሉን ተባባሪያችን ኢትዮ ቴሌኮም ወደ ውስጥ ገብታችሁ በደንብ መዘገብ ትችላላችሁ። በኢትዮ ቴሌኮም እድሜ ልካቸውን በረዳትነት ሲሰሩ የነበሩ በመላ ሀገሪቱ ረዳት ሰራተኞች ሙሉ ለሙሉ በሚባል ደረጃ ስራ እንዲያቆሙ መመሪያ ከዛሬ መስከረም 21 2018 ጀምሮ ተላልፏል። ለምሳሌ እኔ ባለውበት አካባቢ 12 ረዳት ሰራተኛ የነበረ ሲሆን አሁን ላይ ግን የተፈቀደልኝ 2 ሰው ብቻ ነው የሚሉት የመረጃ ምንጫችን የ10ሩ ሰው የመኖር ህልውና አክትሟል ማለት ነው በማለት ቅሬታቸውን ገልጸዋል። እኔ ያለውበት ደቡብ ሪጂን በአጠቃላይ 12 ሱፐርቫይዘር አለን። በእያንዳንዱ ስር ቢያንስ 11 ረዳት አለው። ያ ማለት 11 ሲባዛ በ12 132 ረዳት አለው። ረዳት ሰራተኞች እንጀራ ነው እንዲያቆሙ የተደረገው። ኢትዮ ቴሌኮም በትሩን በሰራተኞቹ ላይ አሳርፏል ማለት ነው። በጣም አሳፋሪና አሳዛኝ ስራ እየተሰራ ነው። ሀገር ይወቀው ብዬ እንጂ ምናልባት በእነሱ አይበቃም፣ በቋሚ ሰራተኞች ላይ በቀጣይ የሚደገም ይመስላል። አገሪቷ በአንድ ሰው ቁልቁል እየተመዘገዘገች ይገኛል በማለት ለጽናት ሚዲያ አስተያየታቸውን ገልጸዋል። የኢንጂነር ክበር ተመስገን ብርጌድ በደንበጫ ከተማ በጠላት ላይ ድልን አስመዘገበ። መስከረም 23 2018 ዓ.ም የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የቀኝጌታ ይፍታይ ንጉሴ 6ኛ ክፍለ ጦር ኢንጂነር ክበር ተመስገን ብርጌድ ደንበጫ ከተማ ተወሽቆ በሚገኘው የብልጽግና ወራሪ ሰራዊት ላይ ታላቅ ድልን ተቀዳጅቷል። የጨለማው ድባብ የማይበግራቸው የትግል ፈርጦቹ በሌሊት ተነስተው በደንበጫ ከተማ ውስጥ ተሰብስበው ንጹሃንን የሚረሽነውን፣ ሴቶችን የሚደፍረውን፣ የዜጎችን ሀብትና ንብረት የሚያወድመውንና የሚዘርፈውን የብልጽግና የአራዊት ስብስብ ዙሪያውን በመክበብ ከጧቱ 12 ሰዓት ጀምረው በተለምዶ የጦር ጥበባቸው ሲያስጨንቁ ታርፍደዋል። በኮማንዶ 10 አለቃ ሁነኛው አንተነህ የሚመሩት ፈጣኖቹ የኢንጂነሩ ልጆች አስደናቂ በሆነ የውጊያ ጀብዱና ግሩም በሆነ የጦር መላ ጠላትን በቦምብ እያደባዩ የጠላትን ምሽጎች እያፈራረሱና የጠላትን ጉሮሮ እያነቁ በቆፈረው ምሽግ ይቀብሩት ጀምረዋል። ማስተዋል የተሞላበትን ፍጥነት፣ ጥበብ የታከለበትን ድፍረት፣ መናበብ የታከለበትን አንድነትና ትስስር ገንዘብ ያደረጉት ኢንጂነሮቹ በጠላት ቀጠና ገብተው የጠላትን ቁመና በፍጥነት በመረዳት የጠላትን ኃይል በታተኑት። እስከ አፍንጫ የተቆፈረው የጠላት ምሽግ ስትጥል ብቻ ከምትታየውና ብልት ለይታ ከምትመታው የጀግኖቹ ጥይትና እንደ ኳስ ከሚጫወቱበት የጀግኖቹ የእጅ ቦምብ የሙታን ስብስቡን የብልጽግና ሰራዊት ግንባሩን ከመባልና ከመጋየት አላዳነውም። በህዝባችን መከራና ስቃይ የሰከሩት የሰማዕቱ የኢንጂነር ክበር ተመስገን ልጆች በእውነትና ስለ እውነት የሚተኩሷት አንዲት ፍሬ ጥይት ጠላትን ሳትጥል በከንቱ አትወድቅም። ውጊያው በአታ ሆስፒታል፣ ገብርኤል ቤተክርስቲያን አካባቢ፣ ጉላ ድልድይና በከተማ አስተዳደር አካባቢ የተደረገ ሲሆን በሁሉም ግንባሮች በኩል ከፍተኛ የወገን ድል ተመዝግቧል።
በእነዚህ ግንባሮች የወገን ኃይል በወሰደው ፈጣን ማጥቃት በርካታ የጠላት ኃይል በቦምብና በጥይት ተደምስሷል። ጠላት ውጊያውን በብረት ለበስና በሌሎች ሜካናይዝድ መሳሪያዎችን በመታገዝ ማካሄድ ቢሞክርም ጀግኖቹ ግን ብረት ለበሱን በብረት ክንዳቸው ተፋልመው መልሰውታል። ከጧቱ 12 ሰዓት ጀምሮ እስከ 3 ሰዓት ተኩል በቆዩ ውጊያ በርካታ ቁጥር ያለው የጠላት ሰራዊት እየተደመሰሰና የቆሰለ ሲሆን የመሳሪያና የተተኳሽ ምርኮም ማግኘት ተችሏል። ፋኖ ዘመን ባሳዝነው የቄንጌታ ይፍታይ ንጉሴ 6ኛ ክፍለ ጦር ህዝብ ግንኙነት ኃላፊ። በአዲስ አበባ በፖሊስ የጸጥታ ኃይል ጅምላ ፈሳ ነዋሪውን አማሯል። በአዲስ አበባ ሙሉ በመንገድ የተገኘ ሁሉ እየታሰረ እንደሚገኝ ጽናት ሚዲያ ማረጋገጥ። በካራ ኮተቤ ወጣቶችን ከቡና ቦታና ከፖሊስ ታፍሰው ፖሊያው የአማራ ተወላጆችን በእስር ቤት ለማስቀረት የሌላ ብሔር ተወላጆችን ከምሽቱ 12 ሰዓት ተኩል ለቀዋቸዋል። አማራዎቹ ገብተዋል ሲሉ ምሬታቸውን የገለጹ የተጎጂ ቤተሰቦች እሬቻ በመጣ ቁጥር ነዋሪው ተሳቀቀ፣ የእስር ሰለባ ሆኗል፣ ወዴት እንሂድ በማለት ሀዘናቸውን ገልጸዋል። በተመሳሳይ አየር ጤና አሁን ይህ መልእክት ስጽፍ 10 ሰዓት ከ20 ነው። አየር ጤና አካባቢ ነኝ። አይኔ ያየ እንዲሁ መንገድ ላይ እየሄዱ የነበሩ ወጣቶች እየታፈሱ ነው። እስካሁን 3 ፓትሮል ሙሉ ወጣቶች ተይዘው ሄደዋል። ከባድ ጭንቀት ውስጥ ነው የአዲስ አበባ ወጣት ያለው በማለት ከአየር ጤና ለጽናት ሚዲያ ሲገልጹ አፈሳው በሁሉም ሰፈር ነው። ታርጌት የተደረጉት ደግሞ ልብሳቸው ቆሸሽ ያለ የከተማ ልጅ ያልሆኑ በቀን ስራ የሚተዳደሩ ያው የፈረደበት አማራ የሆኑ ናቸው። መታወቂያ ሲጠየቁ ፋይዳ መታወቂያ ሲያሳዩ ይወረውርባቸዋል። አስቡት። ያለ ፋይዳ መታወቂያ ምንም አይቻልም እያሉ ራሳቸው አሁን ሲያሳዩ ደግሞ አይሆንም የሚሉት ራሳቸው ናቸው። የአዲስ አበባ ነዋሪ በሬቻ ተሸብሯል ሲሉ ጥቆማቸውን ለጽናት አካፍለዋል። በተመሳሳይ በአዲስ አበባ የካ ክፍለ ከተማ ፈረንሳይ ለጋሲዮን ተብሎ በሚጠራው አካባቢ በርካታ የአማራ ተወላጆች እየታሰሩ ነው። እስሩ ብሔር ተኮር የጅምላ አፈሳ ነው እየተፈጸመ የሚገኘው በማለት ከፈረንሳይ ለጽናት ሚዲያ መረጃ ደርሷል። በተመሳሳይ ቦሌ ቡልቡላ መንገደኛ ጸጉረ ልውጥ ያሉትን ሁሉ ማፈስ ነው። የቦሌ ቡልቡላ ፖሊስ ጣቢያ የገባ ሰው ቶሎ አይወጣም። መርማሪዎቹ የመምሪያ አዛዡ በሙስና የተጨማለቁ ከመሆናቸው በላይ እስረኛ አማራ ከመጣ እንደ ፋኖ ስለሚቆጥሩ በቀላሉ አይወጣም። በአካባቢው ያለ ሰው ተሳቆ ይገኛል በማለት ምሬቻቸውን ይገልጻሉ። በሌላ በኩል በቱሉ ዲምቱ ሳይት ይሰሩ የነበሩ 6 ሹፌሮችን ወስደው በማሰር ያለምንም ምክንያት የኢሬቻ በዓል ለአካባቢ ሰላምና ደህንነት ስጋት ናችሁ በማለት አስረው 1 ቀን ካሳደሯቸው በኋላ ከእያንዳንዱ ለ10,000 ብር እየተቀበሉ ለቀዋቸዋል። በዋናነት በአማራ ተወላጆች መሰል ጥቃት በስፋት እየተፈጸመ እንደሚገኝ በብልጽግና ዘመን የአደባባይ እውነት ሆኗል። በደቡብ ኢትዮጵያ ከሰሞኑ ወሊሶና ወልቂጤ ከተማ ከነበረው ተቃውሞ ጋር በተያያዘ ከፋኖ ስም ጋር በማያያዝ በአማራ ተወላጆች ላይ አነጣጥሯል ተባለ። ደቡብ ውስጥ ሆኜ ነው የምጽፈውና በሰሞኑን ስብሰባ እያሉ ሰዎች ያካሂዳሉ። እኔም ሁለቱን ስብሰባ ተሳትፌያለሁ። በሁለቱም መድረክ አጀንዳው አማራው ከኛ ጋር እንዴት እየኖረ እንደሆነ ምን ያህል ታውቃላችሁ የሚል ነበር። አመራሩ ምክንያት ፈልጎ ለማሰር እንዳሰቡ ግልጽ ነው። ከህዝቡ የሚነሱ ሀሳቦች ግን ህሊና ይነክቶታል እና የአማራ ትግል ለኛ ምጥ ላይ እንዳለችም ላምበጉጉትና በስስት የምንጠብቀው ነው ሲሉ ለጽናት ሚዲያ አድርሰዋል። በየጊዜው ለምናቀርባቸው ፈጣን መረጃዎች ወደ እርሶ እንዲደርስ የደወል ምልክቱን በመንካት ጽናት ሚዲያ ሰብስክራይብ ማድረግዎን አይዘንጉ። ፕሮግራማችን ወደ ሌሎች እንዲደርስ ላይክ፣ ሼር በማድረግ የበኩሉን አጋርነት አይለይ እንላለን። እስከ መጨረሻው ሲቆዩ በርካታ ሀገራዊና ወቅታዊ ዓለም አቀፍ ዜናዎች ይደርሱታል። ጽናት ሚዲያ